አዲስ አበባ የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት የመግባቢያ ስምምነት መፈራረሟ ተነግሯል። ህወሓት በሰከነ መንገድ ምርጫ ቦርድና ህገ መንግስቱን አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን ይጠበቅበታል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከውጭ ደግሞ የሞዛምቢክ መንግስት በሀገሪቱ ገጠራማ ቦታዎች ላይ የውሃ መሰረተ ልማትን ማስፋፋት እንደሚያስፈልግ አስታውቋል። እንዲሁም ግዙፉ የቴክኖሎጂ ኩባንያ አማዞን በተለያዩ ሀገራት የሚገኙ 30,000 ሰራተኞችን መቀነሱን አስታውቋል። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን እናንተ የምናደርስበት ሰዓት ላይ እንገኛለን። ህወሓት በሰከነ መንገድ ምርጫ ቦርድና ህገ መንግስቱን አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን ይጠበቅበታል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ትናንት በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ የትግራይ እናት የምትፈልገውን ሰላም ማምጣት ነው ብለዋል። የኛ ፍላጎት የትግራይ ክልል ተጨማሪ ውጊያ አያስፈልገውም፣ አላማም የለውም ሲሉ ነው ያስታወቁት። ሰላም ያስፈልጋል፣ የጥይት ድምጽና ሞት አያስፈልግም ያሉት ጠቅላይ ሚኒስትሩ እኛ የመነጋገር ልማዱ አለን። ህወሓት በሰከነ መንገድ ምርጫ ቦርድና ህገ መንግስቱን አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን ይጠበቅበታል ሲሉም ተናግረዋል። ውጊያ ይበቃናል፣ ተባብረን ሀገርና ልማም ሲሉ አክለዋል። ትግራይ የሚላከው በጀት ለተገቢው ዓላማ እየዋለ ባለመሆኑ የትግራይ ክልል እየተጎዳ መሆኑንም ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። አዲስ አበባ የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት የመግባቢያ ስምምነት መፈራረሟ ተገልጿል። ኢትዮጵያ አባል የሆነችበት የብሪክስ ዓለም አቀፍ ጥምረት አባል ሀገራት ዋና ከተማ ምክር ቤቶች ጋር በትብብር ለመስራት በሚያስችል የመግባቢያ ስምምነት በሩሲያ ዋና ከተማ ሞስኮ መፈራረማቸውን የአዲስ አበባ ምክር ቤት አፈ ጉባኤ ቡዜና አልከድር ገልጸዋል። ሩሲያ ባዘጋጀችው የ2025 ዓለም አቀፍ የብሪክስ ፎረም በሞስኮ ከተማ ምክር ቤት አስተባባሪነት እየተካሄደ ባለው የአባል ሀገራት ዋና ከተማ ምክር ቤቶች መድረክ የተፈረመው የግብ ስምምነት በተባበሩት መንግስታት የ2030 የልማት አጀንዳ ማዕቀፍ በከተሞች ቀጣይነት ያለው ልማት ለማረጋገጥ ትብብርን ለማጠናከር ልምዶችን ለመለዋወጥና የዓለምን ወቅታዊ ችግሮች ለመፍታት ምክር ቤቶች የሚኖራቸውን ሚና ከፍ ለማድረግ የሚያስችል ንቅናቄ ለመፍጠር ያለመ መሆኑ ተጠቅሷል። ስምምነቱ የቻይናዋ ቤጂንግ ከተማ ምክር ቤት ከ1 ዓመት በፊት የፈረመች ሲሆን የቤላሩስ፣ የኩባ፣ የቴህራን፣ የደቡብ አፍሪካ፣ የኡጋንዳና የሩሲያ ርዕሰ መዲና ምክር ቤቶች በትናንትናው ዕለት በመፈረም የፓርላማ ጥምረቱን በይፋ ተቀላቅለዋል። ይህ ዓለም አቀፍ የጋራ ጥምረት ለአዲስ አበባ የአዲስ ምዕራፍ ምክር ቤት ታላቅ የምርታ ማሳያ እንደሆነ ተመላክቷል። ኢትዮጵያም በብሪክስ አባልነት የተቀዳጀችውን ዲፕሎማሲያዊ ድል በማስቀጠል ከአባልነቷ የምታገኘውን ትሩፋት የሚያባዛ መሆኑም ተጠቁሟል። 7ኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ይካሄዳል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በትላንትናው ዕለት በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ በሰጡት ማብራሪያ ምርጫ የአንድ ፓርቲ ሳይሆን የጋራ ፍላጎት መሆኑን አንስተዋል። 6ኛው ሀገራዊ ምርጫ በፊት ከተደረጉት ምርጫዎች የበለጠ ግልጽና ተአማኒ እንደነበር አስታውሰው መጪው 7ኛ ምርጫ ከዚህም የተሻለ እንደሚሆን ተናግረዋል። ሀሳብ ያለውና በምርጫው መሳተፍ የሚፈልግ ፓርቲ መሳተፍ እንደሚችል ገልጠው ምርጫውን ይበልጥ ዲሞክራሲያዊ፣ ግልጽና ተአማኒ ማድረግ አስፈላጊ ስለመሆኑም አስገንዝበዋል። እንደ መንግስትና ፓርቲ አማራጭ ድምጽ የሌለው ፓርላማ እንዲኖረን አንፈልግም ያሉት ጠቅላይ ሚኒስትሩ አሁን በስራ ላይ ካለው ምክር ቤት በበለጠ በርካታ ድምጾች ሊኖሩን ይገባል የሚል ተስፋ አለኝም ብለዋል። ሀገራዊ ምክክር ኮሚሽኑ በተመለከተ በሰጡት ምላሽም ምክክሩ ስርዓት የሚያፈርስ ሳይሆን የሚያጠናክር መሆኑን ጠቅሰው የመንግስት ስራዎች እየተከናወኑ ግብአት የሚሆኑ ሀሳቦችን ለማምጣት መቋቋሙን ነው ያስረዱት። የሀገራዊ ምክክር ሂደቱም ከምርጫው በፊት የሚጠናቀቅ ከሆነ ለምርጫው ግብአት የሚወሰድበት እንደሚሆን ጠቁመው ነገር ግን ምርጫውን የሚያስተጓጉል ነገር አይፈጠርም ብለዋል። በኃይል መብዛትና ማነስ ምክንያት ለሚከሰቱ አደጋዎች ለሚደረጉ የካሳ ክፍያ፣ ለእቃዎች የግዢ ደረሰኝ እንዲሁም ለሰዎች የሕክምና ማስረጃ እንደሚያስፈልግ ተገልጿል። በየጊዜው የኃይል ማነስና መብዛት እንደሚከሰትና
በዚህ የኃይል መዋዠቅ ምክንያት ለሚደርሱ አደጋዎች በባለሙያ ከተጠኑ በኋላ የካሳ ክፍያ ይደረጋል። ይሁንና ከቅርብ ጊዜ ወዲህ በዚህ የክፍያ አፈጻጸም ስርዓት ዙሪያ በተጠቃሚዎች ዘንድ ቅሬታ ሲነሳ መመልከት የተለመደ ሆኗል። ከሚነሱ ቅሬታዎች መካከልም የኤሌክትሪክ ኃይል መብዛት ብቻ ሳይሆን የኃይል ማነስ ጭምር እንዳስቸገራቸው ጣቢያችን ትርታ ድረስ በመምጣት ቅሬታቸውን ገልጸዋል። እነዚህ ቅሬታ የሚያሰሙ ተጠቃሚዎች እንደሚሉት ከሆነ ክፍያ እንዲፈጸምልን ብናመለክትም ክፍያ ግን አልተፈጸመልንም ብለዋል። ይህንን ቅሬታ በመያዝ ወደ ኢትዮጵያ ኤሌክትሪክ አገልግሎት ያመራን ሲሆን የአገልግሎቱ ኮሙኒኬሽን ቢሮ ስራ አስፈጻሚ አንዋር አብራር ምላሽ ሰጥተዋል። እንደሳቸው ከሆነ ይህንን ቅሬታ የሚያቀርቡ ግለሰቦች በተለይም አደጋው ከደረሰበት ጊዜ አንስቶ ባለው 1 ወራት ውስጥ ብቻ ወደ ተቋሙ በመሄድ ማመልከት እንደሚችሉ ተናግረዋል። ይህንን መንገድ ተከትለው መጥተው የሚያመለክቱ ግለሰቦች ባለሙያ ተመድቦላቸው ከተረጋገጠ በኋላ ንብረቱ ግዢ የተደረገበት ደረሰኝን እንዲያቀርቡ በማድረግ ክፍያው እንደሚፈጸም ነው የተናገሩት። ነገር ግን የግዢ ደረሰኝ ማቅረብ የማይችሉ ከሆነ ትክክለኛ ባይሆንም የተገዛበትን ጊዜ በማወቅ በባለሙያ ግምት ተደርጎ ክፍያ እንደሚፈጸምም አቶ አብራር ተናግረዋል። ከእቃዎች ባሻገር በሰዎች ላይ ጉዳት የሚያደርስ ከሆነ ግን የሕክምና ማስረጃ ካቀረቡ በኋላ የካሳ ክፍያ እንደሚደረግ ገልጠው በኤሌክትሪክ እቃዎች ላይ ዝርፊያና መሰል ወንጀሎችን ሲፈጽሙ ጉዳት የደረሰባቸው ሰዎችን እንደማያካትት ነው ስራ አስኪያጁ የተናገሩት። ከውጭ የዜና ምንጮች ወዳዘጋጀንላችሁ ዜናዎች ነው የምናልፈው። የሞዛምቢክ መንግስት በሀገሪቱ ገጠራማ አካባቢዎች ላይ የውሃ መሰረተ ልማትን ለማስፋፋት 4.1 ቢሊዮን ዶላር ያስፈልገኛል አለ። ይህንን ግብ ለማሳካትም የሀገሪቱን መንግስትና የግል አጋርነት እንደሚጠይቅም ነው የተሰማው። እቅዱ ሀገሪቱ እንደ አውሮፓውያኑ አቆጣጠር በ2029 የውሃ መሰረተ ልማትን ተደራሽነት ለማሳደግ ከፍተኛ ሚና እንደሚኖረው ነው የተገለጠው። አሁን ላይ የሀገሪቱ የንጹህ መጠጥ ውሃ ሽፋን 63.6 በመቶ ብቻ መሆኑ ታውቋል። የሀገሪቱ የቤቶች መሰረተ ልማት ሚኒስቴር እንዳስታወቀው አሁን ላይ ያዘጋጀው የ4.1 ቢሊዮን ዶላር ፕሮጀክት ሽፋኑን በከፍተኛ ደረጃ እንደሚያሳድገው መግለጹ ተዘግቧል። ግዙፉ የቴክኖሎጂ ኩባንያ አማዞን በተለያዩ ሀገራት የሚገኙ 30 ሺህ በላይ ሰራተኞችን እንደሚቀንስ አስታወቀም። ዓለም አቀፉ የቴክኖሎጂ ኩባንያ ሰራተኞችን የሚቀንሰው አብዛኞቹ የሥራ ዘርፎች በሰው ሰራሽ አስተውሎት ወይም ኤአይ በመተካታቸው ነው ብለዋል። 350 ሺህ የሚደርሱ የኮርፖሬትና በድምሩ 1.56 ሚሊዮን ሰራተኞች ያሉትን አማዞን ኩባንያ የሚመሩት ዋና ስራ አስፈጻሚው አንዲ ጆሲ በቀጣይም 1/10 የሚሆኑ ሰራተኞች ይቀነሳሉ ብለዋል። የሰው ሰራሽ አስተውሎትን መጠቀማችን ገና ጅምሩ ነው ያሉት አንዲ ጆሲ በቀጣይም በተጠናከረ መልኩ እንጠቀማለን ሲሉ አስረድተዋል። ደንበኞች አሁንም ጥሩ አገልግሎት ማግኘት አለባቸው ብለን ካመንን የሰው ሰራሽ አስተውሎት መጠቀም የግድ ነው ያሉት አንዲ ጆሲ ሰራተኞችን መቀነሳችን አሁንም ይቀጥላል በማለት ዋና ስራ አስፈጻሚው የተንዛዛ አሰራርን ቀርፎ ሀብትን በአግባቡ ለመጠቀም እንደሚያግዛቸው አብራርተዋል። የዘገበው ቢቢሲ ነው። ታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሀሰን የመጨረሻ የምርጫ ቅስቀሳቸውን ማድረጋቸው ተሰምቷል። የምርጫ ቅስቀሳው 68 ሚሊየን ሕዝብ ባለበት ሀገር ውስጥ የሚደረግ የተጠና ስራ ምርጫ ይሆናል ሲሉም ተደምጠዋል። ፕሬዝዳንቷ አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ የምርጫ ታዛቢዎች ተቃዋሚ ፓርቲዎችን ድምጽ ያፈነ ምርጫ ነው ሲሉ ምርጫውን ከወዲሁ እየተቹት ይገኛሉ። በተለይም ለተቃዋሚ ፓርቲ አመራሮች ቦታ ያልሰጠና ፕሬዝዳንቷ ለብቻቸው የተቆጣጠሩት ነው ሲሉ ለደጋፊዎቻቸውም ያላቸውን ነቀፌታ አስቀምጠዋል። አፍሪካ ኒውስ ዘግቦታል። ቱርክ በሀገሯ የመጀመሪያ የተባለውን የፈጣን ባቡር ማምረቻና ሙከራ ፋብሪካ በይፋ መክፈቷ ተሰምቷል። የቱርክ የትራንስፖርት ሚኒስትር አብዱልቃድር ውራግሎ የፋብሪካው ግንባታ ሲጠናቀቅ ሀገሪቱን በዘርፉ ተወዳዳሪ ለማድረግ ሚናው የላቀ መሆኑንም ጠቅሰዋል። በቱርክ ሰሜናዊ ምዕራብ ግዛት ሳካሪያ የሚገነባው ፋብሪካ 250 ለሚሆኑ ሰዎች አዳዲስ የስራ ዕድሎችን እንደሚፈጥር የተሰማ ሲሆን 84 ሚሊዮን የአሜሪካን ዶላር ዓመታዊ ገቢም ለሀገሪቱ እንደሚያስገኝ ተገልጿል። ፋብሪካው በ15000 ስኩዌር ሜትር ቦታ ላይ የሚያርፍ ሲሆን በሰዓት 225 ኪሎ ሜትር በላይ የሚጓዙ ባቡሮችን ያመርታል። ይህም በአመት 12 ያህል ፈጣን ተጓዥ ባቡሮችን የሚያመርት ፋብሪካ መሆኑን ነው ዘገባው የጠቆመው።
ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ሚሊዮኖችን በማገልገል ጉዞ ላይ ታላቅ ምስራችን ይዞ መጥቷል። ወደ 8294 ደውለው ወይም በራይድ ተጠቅመው በራይድ አፕሊኬሽን ተጠቅመው ደህንነትዎ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቶ ይገባሉ። ይህ ሁሉ በራይድ ይቻላል ይሎታል። ራይድ ትራንስፖርት በታላቅ ጉጉት ሲጠበቅ የነበረው የራይድ ሎተሪ ሽልማት ለ5 ሳምንታት በተከታታይ መውጣት ሊጀምር ነው። በቀጣይ 5 ተከታታይ ቅዳሜዎችም ታላላቅ ሽልማቶችን ራይድ ለቤተሰቦቻችን እናስረክባለን ይላል። በምቾት እየተንደላቀቁ ሲጓዙ በዛውም ድንገት ህይወቶን የሚለውጡ የቤት የመኪናና የሌሎች በርካታ ሽልማቶች አሸናፊ ይሆናሉ። እርሶ በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ የሚሉት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን እናት ባንክ ነው። ማን እንደ እናት የሚለን እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። በተለይ ዩኒካሽ ወይም እናት መላ ተጠቃሽ ነው። ትምህርት ቤቶች ያለምንም ችግር የትምህርት ቤት ክፍያን የሚከፍሉበት አማራጭ ነው። ዩኒካሽን በመጠቀም የትምህርት ቤት ክፍያን በቀላሉ መክፈል ይቻላል።